ገና አለ። አሁን በኢትዮጵያ ቤተክርስቲያን እግዚአብሔር በደጅ ነው። በዚህ ዘመን እውነቱን ለመናገር በድፍረት ተናገርክ ልትሉ ትችላላችሁ። አውቃለሁ ብዙ ቅድስና ያላቸው መነኮሳት አሉን፣ ብዙ ቅድስና ያላቸው ካህናት አሉን፣ ብዙ ቅድስና ያላቸው ዲያቆናት አሉን፣ በተለይ ብዙ ቅድስና ያላቸው ምዕመናን አሉን። እንደ ቤተክርስቲያን እንደ ህብረት ግን ተበላሽተናል። በእውነቱ ተበላሽተናል። ራሱ ደረጃ የምናወጣው የምንመካበት ብዙ ነገር ነው። ክርስቲያኖች አንዳንድ ጊዜ አንዳንዱን ደፍሮ መናገር ያስፈልጋል። ለምሳሌ አሁን ይሄ ባንዲራ እንደዚህ አይነት ማህተም ከመሃሉ ላይ ታትሞ እንዲመጣ ያደረገው ባንዲራውን መከራከሪያችን ከሆነ ቆየ። ይህ ቤተ ክርስቲያን እኮ ባንዲራዋ መስቀል እንደሆነ ታውቃላችሁ አታውቁም? ማነው ባንዲራዋ? ተናገሩ። አርማዋ ባንዲራ ማለት አርማ ምልክት። የቤተ ክርስቲያን አርማዋ ምንድን ነው? ተናገሩ። ምንድን ነው? ከመስቀል በላይ አሁን ስለማናውቅ እንዲያውም አንዳንድ ሰዎች ከጉልላቱ ላይ ሁሉ ባንዲራ የሚሰቅሏሉ። ይገርመኛል። ይህን እውነት ነው የምነግራችሁ። እኔ ባንዲራዬን ሀገሬን እወዳለሁ እንደ ማንኛውም ዜጋ። እንደዚህ በመስቀያ ላይ ተሰቅላ ማየት እፈልጋለሁ። ግን ቤተ ክርስቲያንን ሊጎናጸፋት የሚያስፈልገው ጸጋ መንፈስ ቅዱስ ነው። ውሸት ነው። ይህ ሁሉ የፖለቲካ የታይታ ነው። እውነቱን ለመናገር ምንም ረብ የሌለው ነገር። እግዚአብሔር በመንፈስ ቅዱስ የተጎናጸፈች ቤተ ክርስቲያን ነው የሚፈልገው። እንዲህ ውድ በሆነ ሸማ መጋረጃ ተጋርዳ አይደለም። ክርስቲያኖች የቤተ ክርስቲያን ጌጧን ማወቅ አለበት። እግዚአብሔር እኮ ቤተ ክርስቲያን ያቆማት ለዓለም ሁሉ ነው። ታውቃላችሁ አይደለም? ነው አይደለም? በቋንቋ ምክንያት አይመጡም እንጂ አንድ አሜሪካዊ እኛ ቤተ ክርስቲያን ኦርቶዶክስ እስከሆነ ድረስ መቆረብ መጽደቅ ይችላል አይችልም? የትኛውም ዜጋ እያችሁ ይቺ ቅጽሯ ከተቀጸረች፣ በተለይ መቅደሷ በሜሮን ከተቀባች በኋላ ይቺ ቦታ የእግዚአብሔር ናት። ልንገራችሁ፣ የኢትዮጵያውያንም አይደለም። ኢትዮጵያ ውስጥ አለች እንጂ ኢትዮጵያውያን አይደለች። ይቺ የእግዚአብሔር ቦታ ናት። ክርስቲያኖች እምነታችን አስተካክለን አቃንተን ነው ማወቅ ያለብን። የፖለቲካ ብሽሽቅን ከቤተ ክርስቲያን ማውጣት አለብን፣ ማራቅ አለብን። እኛ የክርስቶስን ሕግ ለመፈጸም ብቻ ነው መትጋት ያለብን። ክርስቶስን ነው ማስደሰት ያለብን። ግን የትም ሀገር ብንሄድ የትም ሀገር ባንዲራ አክብረን መስቀል አለብን። ኤርትራ ሄደን ቤተ ክርስቲያን ብንከፍት የኤርትራን ባንዲራ እንሰቅላለን። አሜሪካ ሄደን የእኛ ቤተ ክርስቲያን አሉ፣ የአሜሪካ ባንዲራ ይሰቀላል፣ ሀገሩ ስለሆነ። ደቡብ አፍሪካ ባለን ቤተ ክርስቲያን፣ አረብ ኤምሬት ባለን ቤተ ክርስቲያን የአረብ ኤምሬት ባንዲራ ይሰቀላል። ነውር አይደለም። ግን መገለጫችን አይደለም። መገለጫችን መስቀል ብቻ ነው። ክርስቲያን እኛን የሚያጸድቀን ኢትዮጵያዊነታችን አይደለም፣ የሚያጸድቀን ክርስቲያን መሆናችን ነው። ክርስቲያኖች እና አንዳንዱን ምንመካበትን ለይቶ ማወቅ፣ የቤተ ክርስቲያን የሆነውን ካልሆነው መለየት በጣም አስፈላጊ ነው። ክርስቲያኖች ሊያስቀናን የሚገባው ክርስቶሳዊው ነገር፣ ሃይማኖታዊው ነገር፣ ጽድቅ የሆነው ነገር። እግዚአብሔር አይነ ልቡናችን ያበራልን። ለዚያ ነው ውጭ ነኝ ያለሁት አለው። አንኳኳለሁ፣ ገና ብትከፍትልኝ ይገባለሁ። አሁን እኛን በውጭ አድርገነዋል። ክርስቶስን የምንፈጽመው የእኛም ፍላጎት ነው። አሁን ንግሱ ሲደምቅ፣ ዝማሬው ሲቀልጥ፣ ይሄ ማይክራፎኑን እንደዚህ ዳር እስከ ዳር ከተማውን እስከሚረብሽ ስናናጋው ያ እድገት አይደለም። ክርስቲያኖች እውነቴን ነው የምነግራችሁ። በኦርቶዶክሳዊ ቤተ ክርስቲያን ትልቁ መገለጫ አሁን ጸጥታ ነበረ። የእኛ ቤተ ክርስቲያን ቅጽር ውስጥ አሁን እንኳን ቅዳሴ አገልግሎት ጉባኤ በሌለበት ሰዓት ይቅርና በቅዳሴ ሰዓት እኮ ውጩ ገበያ እኮ ነው የሚመስለው። ስልኩ ይጮሃል፣ ስርዓት የለውም። የትም ሀገር የእውነት ነው የምመሰክረው፣ እኔ በሄድኩባቸው ሀገሮች የትም ሀገር ቤተ ክርስቲያን ግቢ ውስጥ ስልክ ማናገር አይቻልም። ምክንያቱም ያ ሰዎች ከእግዚአብሔር ጋር የሚነጋገሩበት ቦታ ነው። ሰው ኤምባሲ እኮ ስልክ ይዞ መግባት አይችልም። ይቺ የእግዚአብሔር ኤምባሲ ነበረች፣ ግን መቀለጃ ናች። ዛሬ ቤተ መቅደስ ሁሉ በስልክ እናሽካካለን፣ እኛ ካህናቱ አገልጋዮቹ ጭምር። እውነት ለመናገር የግብፅ ቤተ ክርስቲያን ቢጨንቃት ዲያቆናትን ስልክ ይዘው ቤተ መቅደስ እንዳይገቡ ሕግ አወጣች። ምክንያቱም ዲያቆናት ልጆች ናቸው፣ አያስችላቸውም። ያወጣሉ፣ ያያሉ፣ ይከፍታሉ፣ ይዘጋሉ። ጫማ እኛ እንደምናወልቀው እነሱ ዲያቆናቱ ስልክ ይዞ መግባት ከለከለች። ክልክልና ይሄ ከእግዚአብሔር ጋር መነጋገሪያ ቦታ ነው። አሁን እኛ እንኳን ባንጸልይ አንድ ሰው ተመስጦ እኛ ቤተ ክርስቲያን ግቢ ውስጥ አሁን መጸለይ ይችላል? እኔ አሁን ሳምንት ሁል መቼ ዕለት የእመቤታችን ዕለት ከሰዓት መጥቼ ነበር። እዚህ ጠዋት አልመጣሁም፣ ከሰዓት መጣሁ። በቤተልሔም ሁሉ በሄድ አቡነ ዘበሰማያት መድገም አልችልም። ወሬ ነው ድልቅ። እኔ ይገርመኛል። እኛ እንደኛ ቤተ ክርስቲያን የጎሰቆለ ማንም የለም በምድር ላይ። አሁን ቤተ ክርስቲያን የጸጥታ ቦታ